السلام عليكم مريم. وعليكم السلام እንዴት ናችሁ? አልহামዱሊላህ ሳምንቱ እንዴት አለ? ጥሩ አልፏል። ሰሞኑ ልጆቹ ቤት አይደሉ? ማሻአላህ ጥሩ ያለፈ ነው። በቃ ትምህርት ቤት የቻለውን ማንም አይችልም። ታውቂያለሽ አንድ ትልቅ ሴትዮ አሉ ምን ይላሉ መሰለሽ? ለትምህርት ቤት ለአስተማሪዎች የሚከፈለው ደሞዝ በጣም በቃ ፕራይስለስ ነው። ዋጋ ትክክል ናቸው። ሁሉም ቤት ሲውሉ ትገነዘቢዋለሽ። ሱብሃንአላህ። ከዛም ነው ብዙ ሰው ያው ቲቪ ምናምን ላይ በቃ ስልክ ሰጥቷቸው ለገላገል የምትይው ነገር አለ። አዎ እሱም ጤናማ ባይሆንም አላህ ያንሳል። ኢንሻአላህ የተለያዩ አክቲቪቲዎችን እየሰጠን ቢዚ ለማድረግ መሞከር እና እንትን ይላሉ አንቺ እናትነትሽን ኢንጆይ ስታረቂ ልጆችም ልጅነታቸውን ኢንጆይ ያረጋሉ ይባላልና በትክክል አቮይድ የምናረገው ነገር አይደለም እንዳልሽው ኢንጆይ ካረግነው እነሱም እኛም ጥሩ ጊዜ ይኖረናል ማለት ነው። አዎ መበሳጨትም እኛም ይቀንሳል። ኢንሻአላህ እንግዲህ ካላህ ጋር እንገፋለን ክረምቱ። አዎ ከክረምት ከባድ ነው። ያው ከዚህ በፊት እንደተነጋገርነው በአሁኑ ሲዝን በጥልቀት ስለ ፍቺ ያያየን ነበር። ከፍቺ በፊት ምልክቶች ምንድናቸው? አንድ ሰው ፍቺ ሲያስብ ምን ኮንሲደር ማድረግ አለበት ወይንም መጀመሪያ የሚታከሙ ነገሮች ካሉ ማከም የሚለውን በሰፊ ያያየን ነበር። ዛሬ ግን ያው አንዳንድ ጊዜ ትሞክሪያለሽ ወይንም ሳትሞክሪም ያው የአላህ ነገር ሆኖ ፍቺው ይከሰታል። ግን ከዛ በኋላ ከፍቺ በኋላ ምን አይነት ህይወት ይጠብቀኛል የሚል ነገርም ሰው ግንዛቤ ሊኖረው ስለሚገባ ዛሬ ከፍቺ በኋላ ያለው ስለ ልቦና ተጽዕኖ የሚለውን ኢንሻአላህ በሰፊ እናያለን። ማለትም ስለ ፍቺ ብዙ ነገር ማይወራልሽ ነገር አለ። ብዙ ሰው ምን ይመስላል በቃ ከዚህ ስቃይ ነው የሚያወጣኝ የሆነ አዲስ የተስተካከለ እንዴት ነው በቃ አስፋልት የሆነ ከኮሮኮንጅ ወጥተሽ በቃ ሁሉም ነገር ተስተካክሎ የሚጠብቅሽ ይመስልሻል። ግን እንደሱ አይደለም። ያው ኢንሻአላህ ዛሬ ፍቺ የሚያስብ ካለ ወይም hatta ፍቺ ላይ ፕሮሰሱ ላይ ያለም ሰው ፈትም የሆነ ከሆነ ማለት ነው እነዚህ ነገሮች ችግሮችን ያው አንድ ላይ የምናያቸው ይሆናል ማለት ነው ኢንሻአላህ። ያው ለሁሉም ይጠቅማል ብለን እናስባለን። ለምን ብዙ ጊዜ ፍቺ ሲባል በቃ እንዴት ነው የምናየው መፍትሄ ተደርጎ ነው የሚታየው። ለጊዜው ሊሆን ይችላል ግን ደግሞ ከዛ በኋላ ያለውን አርቆ ማየቱ ተገቢ ይሆናል ማለት ነው። ማወቁ ለዝግጅት ይጠቅመናል። እና ብዙ ጊዜ ካየሽ ብዙ ሰው ምንድነው የሚለው ከዚህ ሰውዬ ጋር ብቻ ልገላገል ወይ ደግሞ ከዚች ሴትዮ ጋር ብቻ እንደው ልገላገል ከዛ በኋላ ነው መኖር መጀመሪያው እንደው ህይወቴ ይበራልኛል ብሎ የሚያስብ ሰው አለ ማለት ነውና ይሄ ከእውነት ያራቀ ነው። በጣም ከእውነት ያራቀ ነው። ለጊዜው ይምሰለን እንጂ የእውነት ሌላ ቻፕተር ሌላ የህይወት ምዕራፍ ነው የሚከፈተው ማለት ነው። አይተሽ ከሆነ ብዙ ጊዜ ይሄ ካውንስሊንግ ላይ ያሉ ሰዎች ትዳራቸው ላይ ችግር ተፈጥሮ ያንን ለማከም ሳይካትሪስት ጋር ትሄጃለሽ ወይ ደግሞ በዚህ ጉዳይ ባለሙያ የሆነ ሰው ጋር ሄደሽ ታማክሪያለሽና በቃ ካልተፋታን ብለው ሲያስቸግሩ የነበሩ ሰዎች እሺ ሆኖ ቀኑ ደርሶ በተፋቱ ሰዓት ትንሽ ቆይተው በጣም ትልቅ የሆነ የድንጋጤ ማዕበል ውስጥ የሚገቡበት ወይንም ደግሞ ያልጠበቁት ነገር የሚገጥምባቸው ሁኔታዎች አሉና አንድ ሴትዮ እንዴት ነው የገለጸችው? ይሄን ትልቅ የተሸከምኩትን ግርግዳ ስገፋው ከኋላው ገደል ይኖራል ብዬ አልገመትኩም ነበር ነው ያለችውና ጭራሽ ያልጠበቀችው ነገር ነው የሆነባት የከበዳት። ከዛም ኑሮዋ በላይ የትዳር ኑሮዋ ላይ ከበደኝ ብላ ስታለቅስለት የነበረው በላይ ግራም ያጋባ ነገር ነበር የገጠማት ማለት ነውና ፍቺ ሲባል መዘዙን አብሮ ማሰብ ያስፈልጋል ማለት ነው። መፋታተሽን በቃ መላቀቅሽ ነፃነት አይደለም ማሰብ ያለብሽ ከሱ በኋላ እሺ ምንድነው ይመጣል የሚለውን ነገር በጥልቀት ማወቅ ያስፈልጋል። ወራቶች እንኳን ሳይቆጠሩ ነው ሰዎች የዚህ አይነት ግራ መጋባት ውስጥ እየገቡ የሚመጡት እና ሁሉ ጊዜ ነገሮች መሆናቸውን ሳይሆን እሺ ከሆነ በኋላስ ምን ያስከትላል የሚለውን ነገር ማጤን ያስፈልጋል ማለት ነው። በጣም በትክክል ነው የገለሽው። ጦርነት ላይም ካየሽ እኮ እንትን ሸሸን ህይወታችንን አዳን ይሉና
ሲሸሹ ሌላ ጠላት ሌላ ወጥመድ ነው የሚያስቀምጥላቸው። እና አዎ ያለሽበት እንትን ሊቀርፍልሽ ይችላል፣ ግን እሱ ችግር ሲወገድ ደግሞ ሌላ አዲስ ችግር ይዞ ይመጣል። መወገዱ አዲስ ችግር የሚያመጣብሽ አለ። እና እንዲሁ አሁን ለመጀመሪያ ጥያቄ ያክል አንድ ሰው በቃ እፈታለሁ ብሎ ካሰበ በኋላ ራሱ ከፍቺ በኋላ እንዳይቆጨው ምን ማድረግ አለበት? በቃ ፍቺውን ከወሰነ በኋላ ሳይፋቱ መጀመሪያ የሆነ ይሄኛው ችግር ለመቀነስ ምን ሊያደርግ ይችላል? ያው ማይቀር ነገር ነው። ፍቺ የሚያመጣው መዘዝ አለ፣ ግን እሱን ለመቆጠብ ከመፍታቱ በፊት ምን ሊያቅ ይገባል? ወይም በምን መዘጋጀት አለበት? ምን ትያለሽ? በነገራችን ላይ እዚህ ጋር ማለት ልታስቢው ትችያለሽ። አሁን ለምሳሌ ስፋታ ይሄ ይጠብቀኛል ብለሽ ለወደፊት የምትጠብቂው ነገር ይኖራል፣ ወይንም ደግሞ የምታውቂው ነገር በቁርጥ የምትጠብቂው የምትዘጋጅለት ነገሮች ይኖራሉ። ግን ሐቂቃ ስናየው ለፍቺ መዘጋጀት የሚባል ነገር አውቃለሁ፣ ይሄ ይገጥመኛል፣ ይሄንን እጋፈጣለሁ ብለን ሙሉ ለሙሉ መዘጋጀት የሚባል ነገር እውነት አይደለም። ስልሽ ያልተጠበቁ ነገሮች ናቸው የሚወለዱት። ምታቂያት የነበረችዋ ትዳር ላይ አብረሽ ምስኪናት እቺ ሆዷ ባሻ ነው ኧረ በእኔማ አጨክንም ሆዳ አትቆርጥ ምትያት የነበረችዋ ሴትዮ ከፍቺ በኋላ ኮምፕሊትሊ ተቀይራ ጭራቅ የምትሆንበት ሁኔታዎች አሉ። ይሄ ያልጠበቅሽው ነገር ይሆንብሻል ማለት ፐርሰናሊቲውን ያው አውቀዋለሁ ስንት ዓመት አብረን ኖረናል እያልሽ አዲስ የተወለዱ ባህሪዎች ይመጣሉ ማለት ነው። ይሄ በፍጹም ልትጠብቂ የማትችያቸው ነገሮች ናቸው። እንደዚሁም ደግሞ አንዳንዴ እንደ አዋቂ እኮ በቃ አልተግባባንም እንለያይ ተብለሽ ማለት በአዋቂ ደንብ በሰለጠነ ደንብ ትነጋገሪና ፍቺው ሰዓቱ ሲመጣ እንዴት ነው ሁለት ጦር እንደዛ ነው የምትቀየሪው። ጠላት በቃ ደንበኛ ጠላት የምትሆኝበት ሁኔታ አለ። ከራስሽ ቤተሰብ ጋር ልጆች ሲኖሩ ከልጆች ጋር ያልጠበቅሽው ነገር ያጋጥምሻል። ወይ ወግነው ከናታቸው ጋር አንቺ እንዴት ነው አቀዋለው በእጅ ያሳደኩት የምትይው ልጅ ኮምፕሊትሊ ከናት ጋር ወግኖ ወይ ከአባት ጋር ወግኖ ያልጠበቅሻቸው ነገሮች ሀፕን ያደርጋሉ። ስለዚህ ፍቺ መዘዙን በተወሰነ ደረጃ ልናቀው እንችላለን፣ ግን ደግሞ ይህ ነው ብለን መደምደም አይቻልም ማለት ነው። እንዴት ነው ሰርፕራይዝ ነው ይዞልሽ የሚመጣው። በቃ ሰርፕራይዝ ነው። ግን ምን አለ መሰለሽ አንዳንድ ሰው እንደዚህ አልመሰለኝም ይላል። ስለሽ መቼ ነገሩኝ እንደዚህ መሆኑ የሚልም አለ። ለዛም ነው ይሄኛውን ኤፒሶድ ዛሬ ይሄኛውን ክፍል ልናወራ የተገደድነው ለዚህ ነው። ገስ የምታደርጊያቸው ነገሮች አሉ፣ ግን አንድ ሰው በቃ ይሄን ደስ ሌላ ምን ሊደርስብኝ ይችላል የሚለውን ነገር ግን እርግጠኛ ሊሆን አይችልም ነው። ለዚህ ከፍቺ ከማሰብ በፊት ግን ቢያንስ በቃ መፋታቱ ግዴታ ከሆነ ግን የሚገጥመውን ነገር ካሁኑ ያላሰበውም ያሰበውም የሚገጥመውን ይሄን ነገር ነጥቦችን ሰምቶ ራሱን እንዲያዘጋጅ ነው። በተወሰነ ደረጃ በተወሰነ እሱማ የሁሉም ህይወት ይለያያል። ስነ ልቦናውን ክፍት ማድረግ አለበት ማለት ማዘጋጀት አለበት ስንል የሚመጡትን ነገሮች እንዳመጣጣቸው ሊቀበላቸው መሆን አለበት ነው። አሁን አንዱ ጋር የተከሰተ ነገር እሱ ጋር ይከሰታል ማለት አይደለም። እዛ ስላልተከሰተ እሱ ኤክስፔክት ላያደርገው ይችላል፣ ግን ደግሞ የባሰ ነገር የከፋም ወይ ቀሎም ሊመጣለት ይችላል ማለት ነው። ስለዚህ ስነ ልቦና ዝግጅቱ እንዳለ ሆኖ የሚመጡትን ነገሮች ደግሞ ይሄ የማይታወቁ ነገሮች አነውን የሆኑ ነገሮች አሉ። እነሱ ላይ ደግሞ ልብ ማስፋት ይጠይቃል። አዎ በጣም ይፈልጋል እንጂ አሁን አንዳንዴ ምን አለ አንድ ላይ ስትኖሪ የነሱ ቤተሰቦች በጣም ጥሩ ናቸው፣ የሷ ቤተሰቦች ለኔ በጣም ደግ ናቸው የምትይው ነገር ከፍቺ በኋላ ብዙ ጊዜ ይፈርሳል። ለምን ልጃቸው ስለፈታ በቃ ልባቸው ቆስሏልና ሌላ ጊዜ የሚያስተናግዱብሽ ሁኔታ ላይቀበሉ ይችላሉ። ሀታ ሲያዩሽ ሁሉ ሰላም ሳይሉሽ ሊያልፉ ይችላሉ። እሱ በሰላም ጊዜ ነው። ሊሰድቡሽ ይችላሉ። ህይወትሽን የበለጠ ወደ ማክበድ አንቺ አሁን የሚታይሽ መለያየቱ ከሆነ ግን በኋላ ላይ ራሱ ስንት ነው ፍርድ ቤት የሚመላለሱ። አንዴ ይሄ ከሳል ሁለተኛ ሚስታው ተከሳልሽ እንደዚህ ያሉ ብዙ አመታት ምን ነው በቀረብኝ ኖሮ እስከምትይ ድረስ ይደርሳል። እና በጣም ከባድ ነው። ራስን ማድረግ ያስፈልጋል።
ማጠንከር ያስፈልጋል። ቤተሰቦችሽ ራሱ ሌላ ምን አለ ጓደኞችሽ የሆነ በቃ ፈትናት ሲባል የሚያመጣው እይታ የተለየ ስለሆነ አንድ ሰው ራሱን ማጠንከር በቃ አንዴ ግዴ ፍቺው እስከወሰነበት ድረስ ራሱን ማድረግ አለበት። ለሚመጣው ነገር መዘጋጀት አለበት ነው። ችግሩ ምን መሰለሽ ስንፋታ ያን ሰው ያን ፐርሰን ብቻ ነው ምን ለያየው ምን ገላገለው የሚመስለም ማለት ነው። ዙሪያው ያለውንም ነገር አብሮ ማሰብ ያስፈልጋል ለማለት ነው። ከቤተሰብ ከአማች ከማህበረሰቡ የሚመጣብሽንም ነገር መጋፈጥ መቻል አለብሽ ለማለት ነው የፈለግሽው። ሌላኛው ምን አለ መጀመሪያ ፍቺ ጊዜ ፈይ ተገላገልኩኝ የሚል አይነት ስሜት ይሰማሻል። ይሄ የሚሆነው ምናልባትም ለቀናቶች ነው። በጣም እንደው ተበድለሽ ኖርሽ ከተባለ ወይንም ደግሞ ማይሆን አይነት ኑሮ ላይ ከነበርሽ ለትንሽ ጊዜ ሊቆይ ይችላል። አልহামዱሊላህ በቃ ተገላገልኩኝ እንኳንም ፈታሁኝ የምትይበት ሁኔታዎች ማለት ነውና ይሄ ስሜት ግን የሚገርምሽ ከጊዜ ሂደት በኋላ እየጠፋ ይመጣል። እየሄደ እየጠፋ ይመጣል። ለምን እውነት አለ ሪያሊቲውን ፌስ ስታረጊው ለካ እንዲማለ እያልሽ ያ ነገር እውነታው ይበልጥ ነው እየተገለጸልሽ ሲመጣ የምትቀዘቅዥው ነገር አለ ማለት ነው። ምን አይነት ስሜት ውስጥ ትገቢያለሽ? ይሄ ዲስኦሪየንቴሽን የምንለው አቅጣጫ የሚጠፋብሽ አይነት ሁኔታ። እንዴት ነው የለመድሽው ኑሮ አለ የለመድሽው ሰው አለ ያን ኑሮ ሩቲኑን ህይወቱን ገፍተሽበታል ለአመታቶች ሊሆን ይችላልና አሁን ኮምፕሊትሊ ተገልብጦ አዲስ ነገር ውስጥ ስትገቢ ወዴት እንደምትሄጂ ሁላ ይጠፋሻል። አቅጣጫ በጣም ሲጠፋሽ ያ ሰው ራሱ እንዴት ነው የሚቀመጥበት የነበረ ቦታ ስታዩ ሲነጋ ያን ሰው ነው አይደል ፊቱን የምታዩ። ከዛ በኋላ አብረሽ ቁርስ በልተሽ ሻይ ጠጥተሽ መምትዩ ይሄ ሩቲኑ ሲጠፋብሽ በጣም የውስጥ ባዶነት የመሰማት ስሜት እየመጣሽ ይመጣል ማለት ነው። እያስታወሽው የቤት ዕቃ ራሱ ስታይ እንዴት ነው ሜሞሪ ያለሽ አይደል ከሱ ሰው ጋር እና የባዶነት ስሜት ደግሞ እየተፈጠረ ይሄዳል ማለት ነው። ስለዚህ ሁሉ ጊዜ ግልግል ብቻ አይደለም እንደገና ተመለሰሽ ያ የለመድሽው ኑሮሽ ባዶነት የሚፈጥርብሽ ሁኔታ ግራ የመጋባት ሁኔታም ይመጣል ማለት ነው። ይህ ስንል ግን ለማለት አይደለም ያኛው ጭቆናው ይናፍቅሻል ለማለት አይደለም። ይሄ ነገር በጣም መለየት አለበት። ምንድነው ሰው ልጅ የፈለገው ቢሆን ማለት ነው ምንድነው ከማንኛውም ሰው ስትኖሪ የሆነ ሰውኮ ሁለት ጎን አለው ጥሩና መጥፎ ጎን አለው እና አሁን ጋብቻ ብዙ ጊዜ የሚያስቸግርሽ ያኛው መጥፎ ጎን ነው። አሁን ልንበል ሊደበድባት ይችላል ቃፊቷ ላይ ሊወረውር ይችላል ወይ ፊት ለፊቷ ቤተሰቦቿን እያሰደብ ሁሉ የሚያዋርድ ሊሆን ይችላል። ይሄኛው መቋቋም አቅቷት ነው አይደለ ከትዳር የወጣችው። ግን አሁን ይሄኛውን ይናፍቃታል ማለት ሳይሆን ግን ከሱ ጎን ደግሞ እሱ የሚያጎልባት ነገሮች ሊኖሩ ይችላሉ እና ይሄኛው ብቻ ሳይሆን አንዳንዴ ይሄ ሲኩዌንሱን የምትለምጂው ነገር አለ ፐርሰኑን ሳይሆን ይሄ ለመችው ያናኗር ዘይቤሽን የምትናፍቂበት ጧት ተነስተሽ ምግብ ሰርተሽ ምናምን ከዛ ኋላ ቾክሌት የምትሯሯጪው ነገር ከዛ ኋላ ልጆቹ ጋር የምትጫወቻው ካረፈድሽ የምትባባዩ ይሄኛው በቃ በአንድ ይሄን ሁሉ በአንድ ቅይር ሲል አጠገብሽ ሰው ሳታገኚ ጸጥ ያለ እንትን ሲሆን የሆነ ውስጥሽ የሚፈጥረው ዲፕሬሽን ይኖረዋል። አሁን ከፍቺ በኋላ እኮ ብዙ ሰዎች ዲፕሬሽን ውስጥ ይገባሉ። ለምን ይሄኛው ሩቲንን ስለሚያጡትና ግራ መጋባት ስሜት ስለሚኖረው ማለት ነው። አንድ ታዋቂ የሶሻል ሚዲያ ላይ እንትን ብዙ ጊዜ ፖስት የምታረግ ሴት አለችና ታውቂያለሽ ሲፋቱ እንትን ፓርቲ ሁሉ ያደርጋሉ ውጭ ሀገር ያሉ ሰዎች። አሁን ጋብቻ ጊዜ ደግሰሽ አይደለም ትምርቲው ዲቮርስ ፓርቲ ባልና ይደግሳሉ። በትክክል ኬክ ተሰርቶ ኬክ ዝም ብሎ ኬክ እንዳይመስልሽ ስዕሉ ራሱ የሆነ ለዲቮርስ የሆነ ሲምቦል አለው። ብቻ እሱን ኬክ ኦርሰው ምን ብሎ ምናምን በቃ አዲስ ህይወት እንጀምራለን ብሎ በቃ ሲፖስቱ ምናምን ታያለሽ ማለት ነው። ግን ከዛ በኋላ ከተወሰነ ጊዜ በኋላ እኔ እንዴት እንደዚህ መሰለኝ የሆነ ሌላ ውጥረት ውስጥ ሲገቡ ይታይሻል። ለምሳሌ አሁን እንደበልሽ
በብርም ሊሆን ይችላል፣ ልጆችን በማሳደግ ሊሆን ይችላል። ብቻ በቃ ሌላ አዲስ ህይወት ነው እና ይከብዳቸዋል። ሌላ ፈተና ነው የሚመጣው። ሁሌም እኮ ህይወት ላይ አንድ ነገር ማወቅ ያለብን ነገር አንድ ነገር ሲወገድ እሱ ቦታ ላይ የሆነ ነገር ይተካል። እቺ ዱንያ አኺራ አይደለም ወይ ጀነት አይደለችም። በቃ አንዴ ፈተና አለፍኩኝ ሁሌ ተዝናንቼ እኖራለሁ የሚለው ነገር የለም። በቃ ህይወትሽ ላይ ሁሌም ደስታና ችግር ይኖራል። ይሄ የታወቀ ነው። ያኛው ችግር ሲወገድ ግዴታ በቦታው ምን ይመጣል? ሌላ ፈተና ይመጣል ማለት ነው። እና እነዚህ ፈተናዎችን አንድ ሰው በቃ ራሱን ማጠንከር አለበት። ሁሌ በቃ መለስለስ የለበትም። በቃ አንዴ ፍቺ ውስጥ ገብቷል አይደለ? ሀላስ መቋቋም ሊኖርበት ይገባል ማለት ነው። አሁን ባነሳሽው ነጥብ ላይ ግን ማለት ሪሰንትሊ አሁን ሰሞኑን ከቅርብ ጊዜ ወዲህ ፍቺን በጣም እንደቀላል ነገር ይሄ ሶሻል ሚዲያ ያልሽው ላይ ማለት ነው በጣም እንደቀላል ነገር እያሳዩት እየመጡ ነው ማለት በምን ደረጃ እንዲያውም ይሄ አማራጭ አለኝ ብለሽ እስክትዳፈሪው ድረስ እንደመፍትሄ ነው አይነት በቃ ካልሆነ ይሄ ምርጫ አለኝ ብለሽ እንደ ፕላን ቢ እንድትቆጥሪው ወይንም ደግሞ በጣም ፍቺን የሚያበረታታ ነገር እየሆነ እየመጣ ነው ያለው። ግን መርሳት የሌለብን ነገር ምንድነው? ፍቺ ሲባል አብገዱል ሐላል ነው አይደል የተባለው? ሐላል ሆኖ የተጠላ ነው። ይዞ የሚመጣው የራሱ መዘዝ ስላለው ነው። በጣም ቁጥር ስፍር የሌለው መዘዝ ይዞ ስለሚመጣ ነው። ይሄ በየሚዲያው ላይ ያየን ፈታለች ሲንግል ማምናት እየተባለ እንደው ማህበረሰቡን ለማበላሸት ብዬ ነው የማስበው የሚመጡ ነገሮችን እያየን ባንታለል የሚል መልእክት ማስተላለፍ ፈልጌ ነው። ለምን የገባበት ነው የሚያውቅ የደረሰበት ያውቀዋል። እንዲቀለል እንደምናረገው አይደለም። ሁሌ የራሱ ከባባድ እንዳልሽው ይሄ ከፍቺ በኋላ ድባት የሚባል ነገር ከዛ ራሱ ለመውጣት አመታቶችን የሚያስቆጥሩ እህቶቻችን አሉ መላቀቅ አቅቷቸው ማለት ነውና አው ነገሩን እንደቀላል ነገር እንዳንወስደው እኛም እዚህ ጋር ፍቺው ከገጠመ ይሄ ነው የሚገጥማትን ነገር ተወጣው በሚል ነው እንጂ እኛ እዚህ ጋር ተፋቱ ብለን ያበረታታንም አይደለም። ይሄ ነገር ሊሰመርበት ስለፈለኩኝ ነው ማለት ነውና ፍቺ ስትይ ብዙ ሰዎች ከፍቺ በኋላ ሲቆጩ ነው የምታዩ። ምን ነው አሳልፊያት ቢኖር ኖሮ ምን ነው ብታገስ ኖሮ እንዳልነው ቅድምም እንዲማለ እኔ መች እንዲመሰለኝ በቀረብኝ ኖሮ የሚያስብል ነው የምናየው ነገር እና ያስቆጫል ወይስ ያስደስታል የሚል ጥያቄ ያስነሳል ማለት ነው። ፍቺ በራሱ ደስታን ነው የሚፈጥረው ወይስ ቁጭትን ይፈጥራል? ይሄ ትልቅ ጥያቄ ነው ለዛ ሰው ማለት ነውና ምላሹ ደግሞ እንደየሁኔታው ነው። እንደየሁኔታው ነው ስንል አንዳንዴ በጣም በተልካሻ ምክንያት የሚፋታ ሰው አለ። ይሄ ነው ብለሽ በኋላ ላይ ስታወሪው ታፍሪበት አይነት ምክንያት አለ አይደለ? በእንደዛ አይነት ምክንያት በቃ ይጋጋላል፣ ሰይጣን ይጨመርበታል፣ ትፋቻለሽ። ከዛ በኋላ ኦፍ ኮርስ የዚህ መጨረሻው የሚሆነው ቁጭት ነው። ግን አንዳንዴ ደግሞ የእውነት በደል ላይ ያለ ሰው አካላዊ ጥቃት እየደረሰበት ስለንቦናዊ ጥቃት እየደረሰበት በክህደት እየኖረ የነበረ ሰው ሲሆን ለዚህ አይነት ሰው ደግሞ ሪሊፍ ሊሰጠው ይችላል ማለት ነውና እንደ ቤቱ ነው የሚተረጎመው። ሊቆጨውም ይችላል ወይንም ደግሞ ሊያስደስተው ይችላል ማለት ነው። ይሄ የሰው ሁኔታ ይወስነዋል። እንዳልሽው ሆኖ ሳለ ብዙ ጊዜ ደግሞ ሰዎች ብዙ ጊዜ ምን ይላሉ መሰለሽ? የፍቺን ብዙ ጊዜ ሐሳብ የምታነሳው ሴት ናት ይባላል። በቃ ፈታኝ ወንድየው ደግሞ አይ ብሎ ይይዛል። መቼ እሱ እጅ ላይ ነው ያለው እና ብዙ ጊዜ ግን ከሴቶች ነው የሚነሳው ይባላል። ለምን? ያው ግልጽ ነው። ትንሽ ነገር ስሜታዊ ስለሆነች ኢሞሽናል ስለሆነች በትንሹም ይሄ ኢንሲደንት ያልፋል ብላ አታስብም። ብዙ ጊዜ በቃ ቶሎ ይፍታኝ ነው። ከዛ በኋላ ደግሞ ወንድየው ግን ብዙ ጊዜ አስቦ በቃ ከዚህ በላይ አልችልም ብሎ ሲያስብ ነው ፈታውሽ የሚላት ማለት ነው። እና ኬዙ ብዙ ጊዜ እንደሱ ስለሆነ ብዙ ጊዜ ቁጭት ላይ የሚወድቁት እነማን ናቸው? ሴቶች ናቸው ይባላል። ለምን? በቃ በዛን ጊዜ ስሜታዊ ትሆናለች። እናቷ ቤት ትሄዳለች፣ አልመለስም ትላለች፣ ምን ትላለች። ከዛ በኋላ ልክ ሲበርድላት መልሱኝ ትላለች። እሱ ደግሞ ለምኖ ቆርጦለታል።
ወጥቶለታል በቃ ምንድነው ሌላ ሴት ታጣ እስከሚባል ድረስ ማለት ነውና በቃ አልፈልግም ይልና እሷ መለመን ትጀምራለች ማለት ነው። ብዙ ጊዜ ሴቶች ይቆጫሉ ይባላል። ግን እዚህ ጋር ማስተካከያ ማድረግ መፈልገው ይሄ ነገር ሁሌ ሴቶች ይቆጫሉ ለማለት አይደለም። አብዛኛውን ጊዜ ለምን ችኩል ስለሆነች በትዳር ላይ በጣም ችኩል ስለሆነ ነገሮች ስለሚያታልላት ይሁን አለ አይደለ የጓደኛዋን ቤት እያየች እህቷን ቤት እያየች በቃ ቀጥታ ንጽጽሩ ስለምትገባ እኔም በፈታ እንደዛ አይነት ህይወት ይጠብቀኛል በቃ ሌላ ሰው የተሻለ ነገር አገኛለሁ ብላ ታስባለች። ብዙ ጊዜ ግን ወንዱ ጋር ግን አርቆ ነው የሚያስበው። በቃ አንዴ ቤቴ እንዲፈርስበት አይፈልግም። ሴቷ ትፈልጋለች ማለት ሳይሆን ግን ያው ብዙ ጊዜ ስሜቱ ስለሚያጠቃት ማለት ችኩል ስለሆነች እና ሴቶች ብዙ ጊዜ የመጸጸት ባህሪ ይታይባቸዋል ከወንዶች የበለጠ። ማይሆን ምክንያት ሲሆን በተለይ በጣም ነው የሚጸጽተው ማለት ነው። ትዳር የሚያክል ነገር አፍርሰሽ እድሜ ልክሽን ስታነሹ ስትጸጸሽ ነው የምትኖሪው እና ሴቷ ሞት ትጸጸታለች ነው ያለው አይደለ? ግን አሁን ሁለቱ ላይም እኩል ዲፕሬሽን አለው ብለናል። የሚያስደነግጥሽ ነገር አለ ይሄ አልመሰለኝም እንላለን። ግን ይሄ ሁለቱም ላይ የምናየው ነገር ነው ማለት ወንዱም እንደዛ ነው የሚሆነው። አሁን አስቦበት ብዙ ጊዜ ይፈታል ስላለ ማለት ነው። ሁለቱ ጋር ያለው ተጽዕኖ አንድ ነው ብለሽ ታስቢያለሽ? ይሄ ኢሞሽናል ሲኩዌንስ የምንለው ነገር አለ ወንዶች ጋርና ሴቶች ጋር ያለው ይሄ ስነ ልቦና የምንለው ነገር በጣም የተለያየ ነው። መለያየት ብቻ ሳይሆን ተቃራኒ ነው። ተቃራኒ ሲባል እንዴት ነው? ያንቺን ግልባጭ ማለት ነው። ወንዶቹ ጋር እንደዛ ነው። ይሄ ማለት ወንዶች ፊል አያረጉም፣ አይጸጸቱም፣ አይቆጩም ለማለት አይደለም። ግን ሁኔታው ይለያል። ወንዶች ጋር ስናየው ምን አለ ማህበረሰቡ ጋር ያለው አመለካከት አለ አይደለ? ወንድ ነው ነገ ያገባል ምን ይሆናል የሚባል ነገር አለ። ይሄ ነገር ባይ ዲፎልት ወንዶች ጋር ምን ይፈጥራል? ይሄ ፎልስ ኢጎ የምንለው ነገር በቃ እውነት እንዳልሆነም ያውቁታል። ግን በሰዓቱ ይሄ ኩራትን ይሰጣቸዋል። ምንም አልወድቅም፣ ምንም አልሆንም፣ በቃ በፈታስ ወንድ አይደለው እንዴ አሁን አገባለሁ። ከፈታ በኋላ አይታይበትም ነው አይታየውም። እንደፈታ እንዲያውም ይሄ እንዴት ነው ሪሊፍ ስሜት ነው የሚሰማቸው። ገና እንደተፋቱ በጣም የመረጋጋት ስሜት ነው የሚታይባቸው፣ የነፃነት ስሜት፣ የእፎይታ ስሜት ነው የሚታይባቸው ማለት ነው። በዚህ ባክግራውንድ ስላደጉ ነው። ከዛ በኋላ ግን ጊዜ እየሄደ ሲመጣ ነው ስብራቱ እንደገና ዲፕሬሽኑ እየመጣባቸው የሚሄደው ማለት ነውና ምን ይባላል የዘገየ ስብራት ነው የወንዶቹ። በጊዜው አይታይባቸውም። ወንድ ነው ዋጥ አርገው የተባልሽም ስለምታድጊ ነው አይደል እንዴ? ኢሞሽኑን ወዲያው አያንጸባርቅም፣ አይታይበትም። ስለዚህ ይሄ ነገር እንዴት ይባላል ከ6 ወር እስከ ዓመት ባለው ጊዜ ነው የሚታወቀው ኢፌክቱ። ተፋቶ ቆይቶ ነው ይሄ ነገር የሚታይበት ማለት ነውና ሴቷ መጀመሪያ ላይ አልቅሳ በጣም ኢሞሽናል ሆና ጨርሳ ማለት ነው አገግማ ከጨረሰች በኋላ ነው ወንዱ የሚነሳው ማለት ነው። እንዳዲስ ማለት ነው ጊዜው ካለፈ በኋላ እሷ በትኩሱ ጨርሳለች። በጊዜው ነው ኢሞሽናል የምትሆነው፣ በፍቺው ሰዓት ነው ኢሞሽናል የምትሆነው። ከዛ ፕሮሰስ አርጋው ጨርሳ እሱ ከዛ በኋላ ነው የሚነሳው ለዛ ፕሮሰስ ማለት ነውና ይሄ ነው ልዩነታችን ወንድና ሴት ጋር ያለው ይሄ ነው። በኋላ ነው ባዶነቱ እየታየው ሲመጣ ያ የለመደው ሩቲን እያጣው ሲሄድ ምግብ ሰርተሽ ኮና ብላ አትብላ ጭቅጭቁም ራሱ የሚናፍቀው ከዛ በኋላ ነው ማለት ነው ከጊዜ ሂደት በኋላ። እና ጥናቶች እንደሚያሳዩት ይሄ ወንዶች ሲያድጉ ድክመትህን እንዳታሳይ ሲገረፉ ራሱ እንዴት ነው ወንድ እኮ ማልቀስ አያለቅስም። እስቲ ታለቅስና ዋጥ አርገው ነው አይደል ወንዶቹ ምንላቸው ምናወሬ ተወዳለ። በትክክል ልጅ እኮ ወንድና ሴት ልጅ ወልደሽ አንዱን ገርፈሽ ወንዷንም ሴቷንም ገርፈሽ ሴቷ የየ ብላ ካለቀሰች አንቺ ምንም አትያት። ወንዱ ግን ካለቀሰ ደሞ ወንድ አይደለ ታለቅሰለ ዋጥ አርገው እስቲ ድክመትህን እንዳታሳይ ተብለሽ ነው የሚያድጉት ማለት ነውና ለዛ ነው የዚህ አይነት የስነ ልቦና ልዩነቶች የሚፈጠሩት ይባላል። ስለዚህ አላሁ አለም ግን ወንዶች ጋር በአጠቃላይ ስናየው
ወንዶች ጋር በኋላ ላይ ነው ስብራቱ። አዎ ከጊዜ በኋላ ነው እየመጣ የሚሄደው ማለት ነው። ያው ሆኖም ቀረም ፍቺ ለወንዱም ለሴቱም ያው ጉዳት አለው የሚለው ነው። ያው ጊዜ አለው። ሴቷ ቀድማ ትጎዳለች ነው፣ ወንዴው ደግሞ በኋላ ነው የሚነቃው። አዎ አይቀርም ነው። ከፍቺ በኋላ ያለው ስለልቦና ስብራት ያው እያወራን ያለ ነው። ያው ትንሽ ሻይ ቡና ብለን ምን ይመስል አረፍ ብለን እንመለሳለን ካፍታ በኋላ። እሺ ኡመሪም ትንሽ አረፍ ብለን መተናል። አልሐምዱሊላህ። ያው በጣም አስፈላጊ ነጥብ አንስተን የተወያየን ነበር። ፍቺ ያቅላችሁት አትዩት። ሁሌም ሶሉሽን ላይ ሆን ይችላል ማለትም አንድ ችግር ሲወገድ ሌላ ችግር ስለሚመጣ ያው ፍቺውም ግዴታ ከሆነ የሚጠብቀን ነገር አውቀን ራሳችንን እናዘጋጅ የሚለውን ነገር እየተነጋገርን ነበርና የወንድና የሴት ልዩነቱ ማለት ከተፋቱ በኋላ እንዴት ነው ማን ነው ቶሎ የሚጎዳው የሚለውን ነገር እየተነጋገርን ነበር። ያው ሁለቱም ቢጎዱ መጀመሪያ ሴቷ ላይ ይታያል፣ ወንዱ ላይ ቆይቶ ነው የሚታየው የሚለውን ነገር አይተን ነበር። እና ያው ከሱ ስንቀጥል ሴቷ መጀመሪያ ላይ በቃ ሴት ልጅ ያው በልቅሻ የታወቀች ናት። እንትን ነው አንዴ ከተፋታሽ በኋላ የሆነ የስብራት ህመሙ በጣም ከባድ ነው። ማለቴ እንትን ያለሽ ራስሽን ከዚች ዓለም ሰው ሁሉ ጋር ነው የምታነጻጽሪው ፊሊንጎ ማለት ነው። አታ መንገድ ላይ የሚሄዱ ባልና ሚስት ራሱ ስታይ ሲስቁ አልቅሽ አልቅሽ ይልሻል። ሰርግ ቤት ስትሄጂ አልቅሽ አልቅሽ ይልሻል። ለምሳሌ አሁን አባት ልጁን ሲያጫው ስታይ ልጆቼ በቃ ከአባታቸው ርቋል ብሎ እሱም ስታይ አልቅሽ፣ ሁሉም ነገር በቃ ወደ አልቅሻ ነው የሚቀየረው። በጣም ትሆኛለሽ እና ሰው ቤት ሁሉ መሄድ ያስጠላሻል። ብቻ ከፍቺ በኋላ ያለው እንትኑ በጣም የሚደብር ፓርት አለው። የሆነ ተገላገልኩኝ የምትያቸው ነገሮች አሉ። ከሱ አው ተገላግለሻል፣ ግን ይሄ ውስጥሽ ያለው ድብርት ደስ አይልም። በቃ ሁሉም ነገር ያስጠላሻል። ደግሞ አንዳንድ የምትሆኛለሽ አጋጠመኙ ማለት ነው። ስልክ ስትከፍቺ ወይንም የሆነ ድራማ ሲከፈት ፊልም እንኳን ቢከፈት ማለት ነው በቃ እሱ ነገር ነው የሚያጋጥምሽ። ይከታተልሻል ሁሉም ቦታ በቃ የምታዩ ነገር ማለት ነውና ዲፕሬሽኑ ከባድ ነው። ከዛ ላይ ደግሞ የሰው አስተያየት አለ። እንዴ ፈታሽ እንዴ ምን ሆነሽ? እኛ ስንት ነገር ችለን እየኖርን የምትባዩ ነገር ማን ደላው? እንደ አባት ይሆንልኛል ብለሽ አስበሽ ነበር እንዴ ባልሽ? እንደ አባት ቆም ይሆናል እንዴ? እንደ እናትና አባት ቤት ሄት አለ በቃ አስተያየት መስጫ ነው የምትሆኚው። ለምን ዋጣ አላረክሽ? ለምን ዋጥ እኛም ችለን ነው እናንተን ያሳደግናችሁ። ለምን በቃ የሰው አፍ ትከትቺናለሽ ይሆናል። በነገራችን ላይ እነዚህ አስተያየቶች ከሩቅ ሰው አይደለም የሚመጡት። አዎ ከቤተሰብ በጣም ከቅርብሽ ሰዎች ነው የሚመጡት እና ይሰማሻል በጣም። ለምን በቃ እድርት ቤት እኮ በቃ ስለኔ ነው ሁሌ የሚያወሩት። ለምን ጸጣሻት ልጅሽ እስከምትፋታ ድረስ ምናምን። አታ አንቺ በቃ እናትና አባቴ ጠብቁኛል ብለሽ የምታስቢያቸው ነበሩ ራሱ በቃ ፈተሽ ስትመጪ ደስ አይላችሁም። ይሆነ ታሪኩ ሌላ ነው። ብዙ ቤት አሁን እንደሸክም ነው። ቤት ራሱ ሌላ ቤት ተከራይቶ የሚኖር አለ እኮ። ድሮ ያሳደጉት እናትና አባቱ ጋር መስማማት ያቀተውና ተከራይቶ ብቻው ወንድ አይደለም ሴት ሁሉ ተከራይቶ የሚኖርም አለ። በቃ ስራ አለኝ ራሴን እችላለሁ ብሎ ከቤት የሚወጣ አለ። እና ማህበረሰቡ ውስጥሽ ሳይድን ራሱ እንዳልኩሽ በቃ ሁሉም ነገር ይከፋሻል። ሁሉም ነገር የእህትሽ ቤት እንኳን መሄድ አትችይም። በቃ ባልና ሚስት የተባለ ፋሚሊ ተባለ የሚባል ቦታ ራሱ ሁሉ መገኘት አትፈልጊም ማለት ነው። በቃ ሁሉም ነገር እንባ ነው የሚልሽ። እሱን ሳትድኝ ደግሞ ማህበረሰቡ የሚሰጥብሽ አስተያየት አለ። ለልጆች እያልሽ ለምን አልቻልሽም? ሴት ስትሆኚ ነው የሚበረታው ይሄ ነገር። በጣም ይበረታል። ወንድማ ችግር የለውም ሌላ ታገባለህ ነው ገና ከመጀመሪያው ነው። 10 ልጅ እንኳን ቢኖረው ያበረታቱታል። ገባሻ? ምን የመሰለሽ ልጅ አለች እሷን እንጠይቅልሃለን። በቃ እሷ ብቻ ናት እንደ ሴት ምናምን ለምን እንዳይከፋሃል ነው የሚባለው። ሴት ግን አላ ልጅም ሲኖርብሽ አርፈሽ ከአባታቸው ጋር ልጆችሽን ብታሳድጊስ ብትችይስ የሚለው ነገር በጣም እንትን ይልሻል። ከዛ በኋላ ያው ከፍቺ በኋላ ያለው የልጆችን አስተዳደግ ኢንሻአላህ ወደፊት የምንመጣበት ይሆናል። ሰፊ ቶፒክ ስለሆነ ግን ልጆችሽም ይጨቀጭቁሻል።
ባልሽ ደግሞ ዞር ብሎ ማየሽ ከሆነ በቃ እንደፈተዋት ብሎ አንዳንድ ወንዶች ደሱ ናቸው በነፋቃም ብትይው ዞር ብሎ አያይሽም። ሁሉም ነገር አንቺ ላይ ነው የሚሆነውና የባሰ ይከብዳል። ልጆች ማታ ሲታመሙ እንቅልፍ ሲከለክሉሽ እሱ እየተኛኔ እንደዚህ እየተሰቃዩ የምትይው ነገር አለና ይሄ ሁሉ በቃ ከፍቺ በኋላ የሚጠብቅሽ ህይወት ይሄ ነው። خلاص ምንድነው ስብራቱ አንድ ነገር እንኳን ጥፋት ቢገኝብሽ ሆነ ስራ ቦታ ድሮስ ፈታ አይደለች ይሄን አይቶ አይደለ እንደፈታት ምናምን ነገር ምንም ነገር አይገናኝም። በሱ ነው የምትምሉት። በቃ ላንቺ ያላችሁ አመለካከት በጣም የወረደ ይሆናል እና ይሄን ሁሉ ምንድነው ታሳልፊና የሆነ ሰዓት ላይ ትናቂያለሽ። ምትናቂው ነገር አለሽ። እስከመቼ ነው እንደዚህ የምኖረው? እናትና አባቴስ ቢሆኑ ምንድን ሸክም ማስለሽ ስራ ሰራለው ልጆችን እየቀጠርኩ ይዣለው እስከመቼ ነው እንደዚህ የምሆነው ብለሽ ምትናቂው ነገር አለሽና በቃ ራስሽ ማየት ትጀምሪያለሽ። ሌላ ጊዜ የሌለብሽን ጸባይ ሁሉ ለራስሽ ልብስ መግዛት ትጀምሪ የሆነ ራስን መውደድ ወደሚለው ትቀየሪያለሽ። ይሄ ወጥቶልሻል ማለት ነው። ፕሮሰሱን ይሄ ግሪፍ የሚባለውን ፕሮሰስ አልፈሽ ጨርሰሽ ወደ ጤናማ ሁኔታ እየመጣሽ ማለት ነው። በቃ ሴቶች ባጭሩ ይሄን ህይወት ነው የሚያሳልፉት። ግን የሚችልና ማይችላል አንዳንዱ ቶሎ የሚድናል 10 አመትም 7 አመትም የሚቆይበት አለ ማለት ነው። ግን ከወንድና ከሴት ቶሎ የሚድነው ማን ነው ብለሽ ታስቢያለሽ? ይሄ ወንድና ሴት የምንለው ነገር ግን የለውም። ፐርሰናሊቲሽ ነው ነገሮችን የመጋፈጥ ችሎታ ነው። ፐርሰናሊቲሽ ይወሰናል። አንዳንድ ሰው ምን አይነት ሰው አለ ችግሩ ውስጡ እያለ ይቀብረውና አልዳነም ግን ያምቀውና ግን በሌላ ነገር ራሱን ቢዚ የሚያደርግ ሰው አለ። በቃ አይታይበትም። አንዳንድ ሰው በቃ ሁሉም ነገር እርገፍ አድርጎ ይተውና በቃ መሸ ይሄን ብቻ የሚያስባል። ወንድና ሴት ምንለው ነገር የለም። ግን በተለምዶ ወንድ ላይ አይታይበትም። የሆነ ቶሎ ህይወት መቀየር ይችላል ስለሚወጣው ይመስለኛል አይደለ? እሱ ብቻ ሳይሆን ማህበረሰቡ ራሱ ይፈቅድለታል። አሁን ፈቶ ከተወሰነ ወር በኋላ አገባለው ካለ ይችላል ስለሽ ቻንሱም አለ። ተረዳሽኛ? ቶሎ ማግባት ይችላል። ሴት ግን ብዙ ጊዜ እንደሷ ያው በየማህበረሰቡ ሊለይ ይችላል። ግን ጀነራሊ ስታዩ አሁን ብዙ ጊዜ እኮ ከፍቺ በኋላ ልጆች የምታሳድግ ማን ናት? ሴት ናት፣ እናት ናት። እሱ ግን ሄዶ ማግባት ይችላል ብዙ ጊዜ እና ሰው ይሄንን ስለሚያይ እንዲሁም አሁን እናት አገባለው ካለች ልጆቼን ለማንጥ የምትለው ነገር አለ። በእንጀራ አባት አላሳድግም የምትልም አለ። እንደዚህ የሚልም ወንድ አለ አውቃለሁ። እሺ አቋም የሚይዝ ማያገባል እስከሚሞት ድረስ ወይንም ጭራሽ ማያገባል ልጆቼን በእንጀራ እናት አላሳድግም ብሎ እንደዛ አይነት ማለት። ግን ጀነራሊ ስታዩ ግን ማህበረሰቡ ለወንዱ ሞር ክፍት ነው እና ቶሎ የማግባት እድሉም ስለሚፈጠርለት እንትን የሚመቻቻልና ነው እንጂ እንትን ወንዱ ቶሎ ይድናል ማለት አይደለም። እንደ ባህሪያቸው ይወስነዋል ማህበረሰቡ ባልሽው። አሁን እንበልና ሴቷ ፈታ ራሱ የሆነ ይሄ ሰው ይሆነኛል የምትለው ሰው ራሱ እኮ ብታገኝ ሄዳ አውጥታ እኮ አትጠይቅም አይደለ? አይከብዳል። ይሄ ምንድነው ማህበረሰቡ አመለካከቱ የሚገድብሽ ነገር ነው። ሲቀጥል ሸሪዓዊ ጊዜ አለ አይደለ? የምትጠብቀው ከተፈታች በኋላ ሌላ ሪሌሽን ውስጥ ለመግባትም ሌላ ትዳር ለመመስረትም ጊዜ አለ። ወንዱ ጋር ስታዩ ግን አንዳንዴ እኔ በጣም በህይወት ያስደነገጡኝ ታሪኮች አሉ። ፈቶ በሳምንታት ጊዜ ውስጥ ሌላ ትዳር የመሰረቱ ወንዶች አሉ። እና በጣም አንዳንዴ በጣም ያደናግጥሻል። ምን ታይቶት ነው? ምን አስቦ ነው? እንዴት ማለት ብዙ ጥያቄ ጭንቅላትሽ ላይ ይጭርብሻል። ያን ኑሮ እንዳልኖረው አስቦ ነው ወይ? አሁንስ እንዴት ነው የሚኖረው ብለሽ በጣም ብዙ ነገር ጭንቅላትሽ ላይ ታወጫለሽ ታወርጃለሽ። እና የዚህ አይነት ሁኔታዎችም የሚገጥሙብን ሁኔታዎች አሉ ማለት ነውና ያው ስብራቱ ቀሎ ምናምን ሳይሆን ልልሽ የፈለኩት አንዳንድ ነገሮችን ያዘገዩታል ወይም ደግሞ ያምቁታል ያፈኑታል የተባለው ነገር ስላለ ነው ማለት ነው የዚህ አይነት እርምጃ ውስጥ የሚገቡት ማለት ነው። እና አንዳንዴ ጭንቅላቴ ላይ ምን ይመጣብኛል መሰለሽ ከፍቺ በኋላ አንዳንድ ሰው ወዲያው ሌላ ትዳር ሲመሰርት ወይንም ደግሞ ሌላ ሪሌሽን ውስጥ ሲገባ
ይሄ ውሳኔውን ምንድነው ትይዋለሽ? ማለት ግራም ያጋባ ነገር ነው አይደለ? እንደምን ታይዋለሽ? ከዚህ ገና ተላቆ ሳይጨርስ ወደ ሌላ መግባቱ አሁን እዚህ ጋር ቀጥታ የሚመጣልሽ መልስ ተትመልሳል። ብዙዎችንም ያው ሳናውቀው በፊት የሚመጣልን መልስ አለ። በቃ ለካ አይወዳትም ነበረ። ለካ በቃ ሴቶች ሁሉ ለሱ እኩል ናቸው። ምግብ ትስራለት፣ ቤቱን ትይዝለት እንጂ እሷ ትናቱን ለውጥ የለውም የሚል ኢምፕሬሽን ይመጣልሻል። ግን ይሄ ሁሌም ትክክል አይደለም። አንዳንድ ቦታ ላይ እንደሱ ነው። በቃ እሱ የሚታየው ልጆቼን ከያዘችልኝ፣ ቤቴን ቀጥ አድርጋ ከያዘችልኝ ማንኛውም ሴት ይሆናል የሚል አስተሳሰብ ያለው ሰው አለ። አንቺም ሆንሽ ሌላ ሰው ለውጥ የማይሰጠው አለ። ግን ሁሌ ይሄኛው እውነት አይደለም። እንዴት ነው ጋብቻ ላይ አሁን ሴቶች መጥፎ አስተሳሰብ አላቸው። የሆነ እባክሽን ወንድ ይሰማዋል እንዴ አንቺ ሁኚ እሷቱን ለውጥ የለውም የሚል አመለካከት ያላቸው ሰዎች አሉ። ይሄ አይደለም። ምን መሰለሽ ፍቺ ነው እንደዚህ የሚያሯሩጠው። ከፍቺ በኋላ ያለው ስብራት ነው። ለወንድም እኮ ፍቺ በጣም ሞራል ውድቀት ነው ማለት በቃ ወንድነቱን ይነካበታል። ቤቴን እንደሌላው ሰው ተቋቁሜ መያዝ አልቻልኩም፣ እሷን መግዛት አልቻልኩም። መግዛት በመጥፎ መንገድ ማለት ሳይሆን በቃ ወንድነቱን ማስተዳደር አልቻልኩም። ጸባያን አውቄላት በቃ ከኔ ስራ አድርጊያት ደስተኛ ሆነን መኖር አልቻልኩም የሚል አይደል? ወንድ አሁን እንትን አይደለ? አስተዳዳሪ የሆነ ችግርን አቅፎ ሁሉም ነገር ችሎ ወደፊት የሚገፋ መሪ ነው አይደለ? እሱም ፓርት ምንድነው ከራማው ነው የሚባለው ውስጡ ይነካልና ከዛ በኋላ የራሱን ማንነቱን ለማረጋገጥ በቃ ወደ ሌላ በቃ እሷ ስለሆነች አልሆነችም ሌላ አገባና አላ እኔ ማድረግ እችላለሁ የሚለውን ነገር ፕሩቭ ለማድረግ ነው የሚገፋው ነገር ነው ይሄኛው ነገር። ግን ተረዳሽ ማለት የፈለኩት? አው ይሄ ስብራቱን የሚጠግንበት መንገድ ነው። ስብራቱን በቃ ይሄ ወንድነቱ ስለተነካበት አሁን በቃ ምንድነው የሚለው አይ ችግሩ ከሷ ናት እኔ አይደለሁም ችግሩ ሰው በቃ አሁንም ምንድነው ራሴን ፕሩቭ ማድረግ እችላለሁ። ሌላ ህይወት መስርቼ በስርዓት መኖር እችላለሁ የሚለው ነገር አለ። እና እንዳልነው ደግሞ ህመሙ ቶሎ አይሰማውም። የፍቺ ህመም ቆይቶ ነው የሚሰማው። እና ከዛ በኋላ አንድ ይሄኛው ነገር አለ። ግን እዚህ ጋር ትልቅ ስህተት መሰለሽ እሱ ጋብቻው እንዳይሳካ ያደረገው ነገር የሱም እኮ ድርሻ አለው፣ የሆነ ፐርሰንት አለው። ይሄን ድርሻው ምንድነው ብሎ ቁጭ ብሎ አላሰበም፣ ሊያክመውም አልቻለም፣ እንዲሁም ስብራቱንም አላከመውም። በቃ እንዴት ነው በቃ አንድ ፍቅር ሲጎዳሽ ወደ ሌላ ፍቅር ቶሎ ሩጪ የሚባል ነገር አለ፣ ያኛው እንዲያስረሳሽ ማለት ነው። ግን ይሄኛው ነገር ስላልታከመ በዚህ ህይወቱም ምን ይጠብቀዋል? ሌላ ራሱን ጥፋት ያጠፋል። ከዛ ራሱን ህይወት የመኖር እድሉ በጣም ከፍተኛ ነው። አንደኛው ይሄኛው ነው። ለችግሩ መፍትሄ አልተሰጠለትም። ስለዚህ ያ ችግር ድጋሚ ሊከሰት ይችላል። እንዲሁም ቅድም ብለናል ባዶነት ይሰማሻል አልተባለ እና ያቺኛው ባዶነት ለመሸፈን ተብሎ አሁን እንዳልኩሽ ልጆች እሱ ጋር ካሉ ጠዋት ተነስቶ ምሳቃ ቋጥሮ ከዛ በኋላ ልጆቹ ወደ ትምህርት ቤት የሚሸኝ ሰው ያስፈልጋል፣ እሱ የሚያየው ሰው ያስፈልጋል። ይሄን በጣም ክፍተት ስለሚፈጥርበት ብቸኛነት ስለሚያመጣበት የሆነ ምንድነው አጋዥም እኮ ቀጥረሽ በብር ትሞክሪያለሽ፣ ግን ያው እንደ እናት የሚሆን የለምና ቶሎ ከዚች ችግር ለመውጣት ብሎ የሚያገባ አለ ነው። እና ግን እንዳልኩሽ ያኛው ስብራት እስካልታከመ ድረስ የኔ ችግር ምንድነው ያጠፋሁት የሚለውን ነገር እስካላየ ድረስ ምን ይሆናል ማለት ነው? መፍትሄ አይሆንለት። ሌላ ምን አለ መሰለሽ እዚህ ጋር ቅድም ወንዶች ቆይቶ ነው የሚነቁት ያልሽው ነገር ጋር አሁን ሴቷ መጀመሪያ በቃ ሁሌ ማልቀስ ነው ድብርት ነው ምናምን የሆነ ሰዓት ላይ በቃ ትነቃለች ብለናል። እስከመቼ ነው ብላ ራሷን ማየት ትጀምራለች፣ ህይወቷን ትቀጥላለች። ከዛ በኋላ እሱ ስብራት ላይ እያለ እሷ በደህና ሁኔታ ሲያያት የሆነ ቁጭት ይመጣበታል። ኦኬ እንዴ እንደዚህ ለብሳ ምናምን በጣም ዘና ብላለች፣ እኔ ብቻ ነው የተቃጠልኩኝ ያለሁት ምናምን የሚል ፊሊንግ ይመጣበታል። እንዲሁም ከሷ የሚያገኘው ጥሩ ነገር ከሌላ ሰው ሲያጣ እሱ ስብራት ላይ ስላለ
አባሻ የድሮን ማሰብ ምን ነበረበት በትክክል እሷ ጋር በኖርኩ ይኖር የሚል ሐሳብ ይመጣለታል ማለት ነው። እሷ ኦሬዲ ከሀዘና ወጣ አገግማ በቃ ላይፏን ሊድ እያደረገች ነው የሚያያት እሱ ግን አሁን ነው ገና ቁስሉ የተሰማው። ሁለተኛ ትዳርም ይዞ ሊሆን ይችላል ወይ ሳያገባም ሊሆን ይችላልና እሷን ሳያት የሆነ የቁጭት ስሜት ሊሰማው ይችላል። ቆይቶ ለምን እሱ ውጋት ላይ ያለ ነው። አሁን እሷ ኦሬዲ ያጋግማለች ገባሽ በቃ ላይፎን ጀምራለች ቀጥላለች። ለካ እንደዚህ አይነት ሴት ነው እንዲያጣሁት የሚል ስሜት ሊሰማው ይችላል። ብዙ ነገሮች እጅሽ ላይ ያለ የሚባል ነገር አለ አይደል? እጅ ላይ ያለ ወርቅ እንደመዳብ እንደሚባል ስታጭው ቫልዩ የሚገባሽ ነገር አለ። የእውነት ደግሞ ሌላ ትዳር ይዞ ሌላ ሴት ሲያይ ምን አይነት ሰው እንዳጣ ይበልጥኑ የሚገለጽበት ሁኔታም አለ ማለት ነው። ስለዚህ የወንዶች ሁኔታ ይሄን ይመስላል። ወደ ሴቶቹ ስንመጣ ደግሞ ሴት ከፍቺ በኋላ ያለው ሁኔታ ለሴቷም ከባድ ነው። በተለይ እንዳልሽው ልጆች ኖሯት ከሆነ በጣም የሚከብድ ሁኔታ ነው ያላት ማለት ነውና ያው እንደምናውቀው የኛ ማህበረሰብ አንዴ ከተፋታሽ ለብቻሽ ወጥተሽ መኖር የሚል ነገር ይሄ የሚፈቅደው ነገር አይደለም ባህላችንን ካየም ማለት ነውና ተመልሰሽ ወዴት ልትሄጂ ነው? ወደ እናት አባትሽ ቤት መሄድ ይሄ በራሱ ትልቅ የስነ ልቦና ጫና ይፈጥራል። ለምን አንደኛ ተፈተሽ እነሱ ላይ ሸክም መሆን አንቺ ብቻሽ አይደለሽም ደግሞ የምትሄጂው ልጅ ይዘሽ ተጨማሪ ሌላ ቤተሰቡ ያለመደውን ነገር ይዘሽ መሄዱ በራሱ ጫና ይፈጥራል ማለት ነው። ለእናት ለአባትም ይሄ ነገር ቀላል አይደለም። ፈት ልጅ መጣችብን ማለት ደስ የሚላቸው ነገር አይደለም። ለነሱ ራሱ እንደፈለገ ስቃይሽ ቢበረታች ለሽ ኑሪ ነው የሚሉሽ እንጂ ፈተሽኛ ያለንልሽ ነይ የሚል ወላጅ ከስንት አንድ ማለት ነውና መሄዱም ላንቺም በጣም ከባድ ነው የሚሆንብሽ። አንደኛ እንዴት ነው የራስሽን ቤት ማዘዝ ለምደሻል፣ የራስሽ ሩቲን አለሽ፣ የራስሽ የህይወት መስመር ዘርግተሻልና ተመልሰሽ እናት አባትሽ ቤት ስትጂ በዚህ ውጪ ነው ይጠብቅሻል። እሱ ብቻ አይደለም ወንድሞችም እህትም ካለሽ በቃ በእያንዳንዱ የህይወትሽ አካሄድ ላይ አስተያየት ይሰጣሉ። አንቺ የምታረጊው ነገር ትክክል ነው ብለሽ የምታረጊው ነገር አይደለም እንዲያታርጊ حتى ልጅ አስተዳደግ ላይ አትግባቢም የራስሽን ልጆች በመታሳድጊበት ሁኔታ ላይ ማለት ነውና ይሄ የከበደ ነገር ነው የሚሆነው ለሴቷ። ተመልሳ እናት አባቷ ቤት መግባት ማለት በጣም ከባድ ነው የሚሆንባት ማለት ነውና አይተን ከሆነ ብዙ ሴቶች እንዲያውም አሁን ለብቻ ተከራይተው ቅድም እንዳልሽው እየወጡ ነው። ካልሆነ ደግሞ ምን አማራጭ አድርጋ ትወስዳለች? ሌላ ትዳር በቃ ከዚህ አሁንም ልውጣ ከናት ከአባቷ ቤት በማይሆን ትዳር ወደማይሆን ነገር ውስጥ ትገባለች ማለት ነው። ሁሉ ጊዜ የሚገጥማት ነገር ጥሩ ላይሆን ይችላል። ኢቭን ክራይቴሪያ የሰው ልጅ ላይ ይሄ ፈልገዋል የምትለው ነገር እንኳን ሳታገኝ ከዚህ ኑሮ ለመሸሽ ብላ ትሄዳለች ማለት ነውና ሌላ ሪሌሽን ውስጥ የምትገባው ሌላ ትዳር የምትመሰርተው አንደኛ አላማው የተሳሳተ የሚሆንበት በዚህ መንገድ ነው ማለት ነው። ለመውጣት በቃ እቺ ኑሮ ለማሸነፍ ከናት ከአባቷ ጫንቃ ላይ ለመውረድ ብላ መልሳ ማይሆን ነገር ውስጥ ልትገባ ትችላለች ማለት ነውና ይሄ ቅድም ወንዱ ተሯሩጦ ትዳር ይመሰርታል ካልነው ጎን ለጎን ደግሞ የሴቷም አለ ማለት ነው። እሷም እናት አባቷ ቤት ተመልሳ ገብታ መኖር በጣም ስለሚከብዳት ሌላ ትዳር መስርታ ማይሆን ነገርም ቢሆን ትወጣለች ማለት ነው። ለዚህ ነው ኢሞሽናል በመንሆንበት ሰዓት ምን ማድረግ የለብንም ውሳኔዎችን መወሰን የለብንም። በቃ የመረጋጋት ጊዜ ለሰው ልጅ ያስፈልገዋል። ለዚህ አሁን አንድ እንደ ህግ ለኛ ሴቶች የሚያስፈልገን ምንድነው በመትናደጅበት ሰዓት ወይንም በጣም ደስ በሚልሽበት ሰዓት የምታደርጊው ውሳኔ ለሰው አትናገሪ። ደግመሽ ቢቻል በጣም ጥሩ በኋላ በቃ እሱ ነው የምለው በቃ ከዛሬ በኋላ አልጠይቅም አልፈልግም ምናምን ብለሽ ትመልሽና ካደረ በኋላ ያው ነገርየውን ትፈልጊዋለሽ መልሰሽ እዛው ነሽ እና በቃ እንትን ስሜታዊ ባንሆን ጥሩ ነው። ከፍቺ በኋላም ይሁን ከፍቺ በፊትም ሊሆን ይችላል በማንኛውም ህይወታችን በንዴት ነው በጣም ደስታ ባለንበት በመንደሰትበት ጊዜ እርምጃዎችን ባንወስድ ከቻልን 1 2 3
አስበን አሳድረን አውለን በደንብ አሽተነው ሐሳቡን ውሳኔ ብንወስድ ጥሩ ነው። በሁሉም አንግል አይተን ውሳኔውን ብንወስድ በጣም የተሻለ ነው የሚሆነው እና ምንድነው ቁጭትም እንዳይመጣ ምንችለውን ነገር ሁሉ ማድረግ በቃ ምንችለውን ነገር ሁሉ ማድረግ ነው ያለብን። ለምን አንዴ በቃ እኮ ፈትናት የሚለውን ነገር አንዴ ከተለጠፈብሽ በኋላ ህይወትሽን ሁሉ የሚከተልሽ ነገር ነው። ደግመሽ ብታገቢ እንኳን አንድ ነገር ሲከሰት እሷ መፍታት የለመደች አይደለ እንዴ ትግስት አላት ምን አላት ነው የምትባዩ እና በዛ ማንነትሽ ይገመታል። ሁሌ ተሸክመሽ ምትዞሪው ማዕረግ ነው፣ ደስ የሚል ማዕረግ አይደለም። ደግሞ የሚደብርሽ ፓርት መሰለሽ ብዙ ጊዜ ሴቷን ነው ጥፋተኛ የሚያደርጓት። አው መቻል አለባት ተብሎ ስለሚታሰብ ነው አይደለ? አው ስልሽ በቃ የሆነ አንድ ነገር ቢሆን ወንድየው እንደዚህ አድርጓት እኮ ብዙ ጊዜ አይባልም። በቃ እሷ ናት ለፍተሽ ሞክረሽ ይኸው ብሩን ከጨረሰችው በኋላ ነው የፈታችው። የሆነ ነገር አይታጣልሽም ብቻ የሆነ ስም አይጠፋም እና ይሄን ሁሉ ስላለ የተበደርሽ ኑሪ ማለት አይደለም። ሁሌ አንድ ሰው እኮ ለራሱ መሆን አለበት። ግን አንዴ ከተፈታች በኋላ የሚጠብቃት ነገርም ከባድ ነገር ስለሆነ ከመጀመር የሚስተካከሉ ነገሮችን እንደምንም ሞክሮ ማስተካከል እንጂ ሞክረሽ ማይሳካ ከሆነ ትያለሽ እኮ መጨረሻ ላይ ግን በቃ ፍቺ እንጂ አማራጭ የምታጭበት ሁኔታዎች ይኖራሉ። ትያለሽ ትሞክራለሽ ሆነ ሰዓት ላይ በቃ ዜሮ ይሆንብሻል። ዞር ያለሽ ሁሉም ዳይሬክሽን መንገድ የሚባል ነገር አታገኝም፣ ግድግዳ ይሆንብሻል። ከዛ በኋላ የሚመጣው ፍቺ ይሻላል። ዝም ብለሽ አንድ ነገር ይዘሽ ብቻ እንደዚህ ሆኖ ብለሽ ምንም ሳትሞክሪ ከምታረጊው ፍቺ ሞክረሽ በቃ ይወጣልሻል። በቃ እኔ ሞከርኩ ቁጭቱም አይኖርም፣ ያን ያህል የባሰ ቁጭት አይኖርሽም ነው። አዎ ግን ምንድነው ይሄም ሆኖ ግን ምን ነበረበት የዛኔ እሺ ብለኝ የሚለው ነገር ግን አይጠፋም ውስጥሽ። አዎ አንዳንድ ነገሮች እኛ ኮንትሮል ማናረጋቸው ነገሮች አሉ፣ ግን ይሄ ነገር ውስጥሽ አይጠፋም። ምን አለበት እሺ ብሎ እሱም አርሞ ተቻችለን ልጆቻችን አንድ ላይ ብናሳድግ የምትዩ ነገር ይሄ ስሜት ውስጥሽ ማይጠፋ ነገር ነው። ግን ቢሆንም ካለ መሞከሩ ይሻላል። እና ሌላ ማለት የምፈልገው ደግሞ በቃ አንዴ ፍቺ ከሆነ በኋላ ዙሪያሽ ያሉ ሰዎች ማለት ነው ሊያጽናኑሽ ሊያበረታቱሽ ይገባል። ሁሌ በቃ ቁስልሽን መንካት መቀስቀስ ሳይሆን በቃ ያኛው ቁስልሽን እንዲድን እንትን መሞከር አለባቸው። አሁን ወላሂ አንዳንድ ቤት ላይ ስታይ ሐታ ምን ልበልሽ መፍታትሽን ራሱ ትረሻዋለሽ። በቃ ላንቺ በጣም ጥሩ ከመሆኑ የተነሳ ማለት ነው። አንዳንድ ቤት ደግሞ ስትሄጂ እጭ መጣችብን የሆነ እንዳልወለዱሽም የሚሆንብሽ ነው አለና በቃ አንዴ ስተቱ ተፈጸመ ጥፋተኛ አንቺ ልትሆኚ ይችላልሽ ወይ በእውነት ማድረግ ያለብሽ ነገር ሳታደርጊ ተፈተሽ ሊሆን ይችላል። ግን በቃ አንዴ ከሆነ በኋላ በዙሪያሽ ያሉ ሰዎች ግን በቃ ወደ ኋላ መመለስ የሚባል ነገር የለም። መቀየር ማይቻሉ ነገሮችን መቀበል መቻል አለበት። ቤተሰብም መደገፍ ነው ያለበት። በቃ እንደሆነ እንዴት ወደፊት ብታገባ እንኳን እቺ ልጅ ወይንም ይሄኛው ልጅ ቢያገባ እንኳን ሁለተኛ ደግሞ ስተቱ እንዴት እንዳይደግመው ማድረግ አለብን የሚለው ነው ማሰብ ያለባቸው እንጂ ሁሌ አንተ እንደዚህ ሆንክ አንቺ እንደዚህ ሆንክ የሚለው ነገር አስፈላጊ አይደለም ነው። ለቤተሰቦችም ይሄን ምክር ማድረስ በጣም ፈልጋለሁ። ያው ላንቺ ማን አለሽ እነሱ ናቸው እኮ መውደቂያሽ ሁሌም እነሱ ናቸው። አዎ እንደዛ ሲሆን ግን ያንቺን ሞራል መጠበቅ አንዴ ለተከሰተ ነገር ደግሞ ምላሽ ለሌለው ነገር ባያስጨንቁሽ ስለንቦናሽም ባይጎዱ መሀል ላይ ልጆች ሲኖሩ ደግሞ እነዚህ ታዳጊ ልጆችም ጭንቅላታቸው እንዳይመረዝ ተደርጎ ቢያድጉ መልካም ነው። አንዳንድ ነገሮች በቃ ሪያሊቲውን መቀየር ማትችሉ ነገር መቀበል መቻል ይኖርብናል። ወደፊት መሄድ ነው እንጂ ሌላኛው በዚህ ፕሮግራም ላይ ሳናነሳው ማለፍ የማልፈልገው ነገር አለ። አይተሽ ከሆነ ብዙ ሴቶች ብዙ ጊዜ ለማለት ይቻላል ከተፋቱ በኋላ የሆነ የሚያሳዩት የባህሪ ለውጥ አለ። በጣም የከረረ
ቱ ዘ ኤክስትሪም የምትዩ አይነት ባህሪ ያለ አይደለ በጣም የከረረ ባህሪ የሚያመጡ ሴቶች አሉ ያው ፍቺ እንዳለም ነው ይሰብራል ለወንድም ለሴትም ይሰብራል ፕሮሰሱ አካሄዱ ይለያይ እንጂ የሚሰብር ጉዳይ ነው ግን አልተሰበርኩም ጮክ ብለሽ ለማለት ብለሽ ወር ደግሞ እኔ ምንም አልነካኝም እሱ ነው የቀረው የሚለውን ነገር ለማሳየት ብለሽ የሆነ ከመስመር የወጣ ባህሪ ማሳየት እንደዚሁም ደግሞ አንቺ ያልሆኑ ነገሮችን ማለት 100 አመት ብትኖር ማታረጊውን ነገር ተፈታሁኝ ብለሽ የምትዳፈራቸው ነገሮች አሉ ማለት ነው አሁን ለምሳሌ ወደ ሙስሊሙ ከመጣን ካየሽ በጣም ይሄ ወጣ ያለ አይነት መኳኳል ምን አድርጋው ነው ፊቷን ብለሽ እስክትደነግጪ ድረስ ቅንድቧን ምን አርጋው ነው እስክትይ ድረስ አላ አይደለ ይሄ ኦቨር አቴንሽን ሲክ የማረግ አይነት ባህሪያቶች ወይንም ደግሞ ሂጃብ አርጋ በስርዓቷ የነበረች ሴት ቀስ ይያለች ሸሸት በኋላ ላይ ሂጃቧን የምትጥልበት ሁኔታዎች ለሊት መውጣት የማታ ኑሮ መጀመር አይነት ሁኔታ የሚታይባቸው ሴቶች አሉ ማለት ነውና ይሄ ምክንያቱ ግልጽ ነው የተፈታች ሴት ምንም አትሆንም ለማሳየት ነው ግን ቢሆንም ይሄ ያሳዩ ያሉት ባህሪ በራሱ መሰበራቸውን የሚተነበይ ባህሪ ነው ማለት ነው በትክክል በጣም እንደተጎዳች ነው የሚያሳየው ቅድም አንስተነው ነበር አይደል እንደ ሶሻል ሚዲያዎች ላይም ይሄ ነው እየተንጸባረቀ ያለው ተፋታች ተብሎ ፓርቲስ ከማረግ ድረስ አሁን ይሄ በጣም ይሁን ነው አይደል ሌላ ምንም እኔ ልለው አልችልም እሱ ብቻ አይደለም ምንም አልሆንኩም የሱ ዘመዶችም ተቃጠሉ አይነት ነገር ነው አልወድኩም መፖሰት ማለት በቃ ብዙ ቦታ ይዞሩ ምናምን ነገር በቃ ይሄ አንደኛ አላስፈላጊ አቴንሽን እና አይኖችን ወዳንቺ ማምጣቱ በራሱ አስፈላጊ አይደለም ተገቢ አይደለም በኋላ እሱም የራሱ ሌላ መዘዝ አለው በህይወትሽ ላይ እንዴት ነው የቤተሰብሽ ብቻ አስተያየት ሲሰጥና ህይወትሽን ደጅ አውጥተሽ ለስንት ሚሊዮን ህዝብ አጋልጠሽ ሚሊዮን ሰው አስተያየት ሲሰጥብሽ አንድ አይደለም ለራስሽም ማለት ነውና ይሄ በጣም ልንቆጠብበት የሚገባ ድርጊት ነው ልንርቀው የሚገባ ባህሪ ነው በተለይ እንደ ሙስሊም በጭራሽ ባንገባበት የሚለው ባህሪ ነው ማለት ነውና ያው አለ ስለተፈታሽ ወደቂ ራስሽን ጣይ ተዝረክረኪ ማለታችን አይደለም ቢሆንም ግን ይሄ የፕሮሰሱ አካል ነው በቃ ይሄ አንዳንዴ ማከም ያለው ፕሮሰስ ይሄ ነው አንደኛ ትወድቂያለሽ በቃ ተሰበሪያለሽ ያኔ ማልቀስ ካለብሽ አልቀሺ የእውነት እንዲወጣልሽ አንዳንድ ሰው እንዴት ነው በቃ ራሱን ደካማ አይደለሁም አይነት ይሰራውና በኋላ ባልታሰበ ጊዜ ላይ ወይ ስራ ቦታ ላይ ኮላፕስ ያረጋል ወይ ደግሞ ባልጠበቅሽው ጊዜ ላይ ከባድ የሆነ የጤና ችግር ተፈጥሮባቸው ታያለሽ ይሄ ስትረሱን ወደ ውስጥ ስለሚያረጉት ማለት ነው ይሄ መሆን የሌለበት ነገር ነው በቃ መጋፈጥ አለብሽ በቃ ኖርማል ነው ለተፈታች ሴት ማልቀስ በጣም ኖርማል ነው ስታለቅስ ብናያት ማባበል ያለብሽ በቃ ከጎኗ መሆን ነው ያለብሽ እንጂ ጀጅ ማድረግ ሁላ የለብሽም የዚህ አይነት ሲቹዌሽን ላይ ስለዚህ በቃ ምንም አልሆንኩም አልተሰበርኩም ምናምን የሚል ነገር አድሚት ማድረግ አለባት በቃ አስፈልግም እጅ መስጠትና አዎ ፕሮሰሱን መቀበል መቻል አለብሽ ያው መሰበር ያለ ነው እንዳልሽው ነው ነው ተመልካቾች ሊጠይቁ ይችላሉ ከዚህ ስብራት እንዴት ነው የምወጣው ይሄን ካላደረኩኝ ራሴን በአዲስ ነገር ካልጠመድኩኝ የሚል ጥያቄም ሊነሳ ይችላል እና ዋናው ፖይንት ዛጋ ነው አሁን መጀመሪያ አንድ ነገር ለማከም መቀበልና አንድ ሰው እኮ ህመምተኛ ነኝ ማለት አለበት እጅ መስጠት አለብሽ እኮ አንደኛ ጥፋተኝነት እንዳለሽ አንቺም እዛ ውስጥ ሼር እንዳለሽ እጅ መስጠት አለብሽ ሁለተኛ በቃ ችግር እንደደረሰብሽ መከራ እንደመጣብሽ መቀበል መቻል አለብሽ ግን ከዛ በኋላስ ምን ነገር ማድረግ አለብኝ የሚለው እንዴት ራሴን አክማለሁ የሚለው እንዴት ሂል አረጋለሁ የሚለው ደግሞ ይሄኛው ማወቅ አለብሽ ጀስት በቃ በሽተኛ ነኝ ወይንም አይደለም መድኃኒቱን ሳታውቂው በሽታ ዝም ብሎ አይድንም አይደለ ኦኬ ተሰብር ያለው ብለሽ ከተውሹ ዝም ብሎ አይድንም ምታረጋቸው ነው የበለጠ ምንድነው ስብራት ውስጥ ሊያስገባሽም ስለሚችል ኢንሻአላህ በሚቀጥለው ኤፒሶዳችን ደግሞ እንዴት አንድ ሰው ራሱን ማከም አለብኝ የሚለውን ደግሞ ኢንሻአላህ የምናየው ይሆናል ማለት ነው ለዛሬ እዚህ ጋር ይበቃናል አይደል
እንዳናስደብራቸው። ኢንሻአላህ ያው በሚቀጥለው ሳምንት እንገናኛለን ማለት ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ